አንቺማ ለኔ ብርሃኔ አንዴ ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ስሟ እንደ ጉንበኖ ብታለል ለፍቅር ባልችለው በኔ አቅም መጨረሻዬን አሳምርልኝ። ሶሲ እንግዲህ እንደምታያቸው እዚህ ጋር ማለት ነው ነብሩክ የልብ ቅርጽ ሰበር ዜና። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉም ይድረስልኝ። እንግዲህ ሰሞኑን ሚዲያውን እንግዲህ ሲያበጣብጥ የነበረና እንዲሁም አብርሃም በኢንስታግራም ፔጅ ላይ የፖስተው ህመም ሁልጊዜ በእንባ ውስጥ ብቻ ሳይሆን በፈገግታም ውስጥ ነው የሚገኘው ብሏል ማለት ነው። ኦኬ አብርሃም እንደዛ ከሆነ እሺ ደስ ይለናል ማለት ነው። ግን ለምን ይሄ አስፈለገ? ይሄ ሁሉ ለሩታ ነው ያለቀስክ ማለት ነው። ይሄ እንግዲህ የምታዩት ስም የሌለሽ ስሙ ማን እንደሆነ አናቅም። ይሄው ባለትዳር ነው፣ ሚስት አለው። ይሄው ሚስት አለው ማለት ነው። ሚስት አለው እንግዲህ ከሚስቱ ጋር ተፖስቶ ነው እንግዲህ ይሄ ወደ ሶሻል ሚዲያ ዩቲዩበር ሊያረጉት ይሁን አላቅም። የውሸት ማአት ይሄንን ያህል ሰውን ማስጨነቅ በጣም ብዙ ልጆች የሚያለቅሱ የሚጨነቁ አሉና በጣም ነው ያፈርኩትኝ። ትናንትና እንግዲህ ያው በተሰራው ቪዲዮ ብዙዎቻችሁ ዜድ አብርሽን ትናገር ዜድ እኔ ማንንም እኩል ነው የምናገረው፣ እኩል ባጠፋው በሰራው ስራ ልክ ነው የምናገረው ማለት ነውና ለምን ማዋሸት አስፈለገ? ይሄው ባለትዳር ነው ልጁ፣ ይሄው ባለትዳር ነው። ሩታ ደግሞ አንድ ባለትዳር ላይ ዝም ብላ ፊት የምትል አይደለችም። ሚስጥር ወጣ ምን ታመጣላችሁ? ይሄው ሚስጥር ወጣ። እንግዲህ ባለትዳር ነው። ባለትዳር ሰው አንተ ራሱ ሚስት ምን ትላለህ? እንደዚህ ከሩታ ጋር ስትያያዝ ምናምን። እኔ እውነት ይሄ ዶራል በጣም የኢትዮጵያ ዩቲዩበሮችን እያሳበዳቸው ነው። በቃ ለጠየቃችሁን ሁሉ ጉድ ሳይሰማ መስከረም አይጠባም ማለት አሁን ነው። እንግዲህ ይሄ ባለትዳር ነው። ባለትዳር ሰው ሆኖ ከሩታ ጋር ትናንትና ሩታና አብርሽ ይሄ ልጅ ሆኖ ሲጓተቱ ነበረ። ግን ለምን እዚህ ደረጃ ድረስ መሄድ አስፈለገ ማለት ነው? እና እህቶቻችን ተረጋጉ፣ በቃ ተረጋጉ። ወደ ራሳቸው ፈጣሪ እስከሚመልሳቸው ድረስ እኛ ዝምታን መርጠናል። ሩታን ደግሞ አታሰድባት ማለት ነው። በቃ ጓደኛ ነው ይሄ ልጅ፣ የነዳኒ ጓደኛ ነው። አታሰድባት ሩታን ማለት ነው። እና ወደ ሶሊያናስና ወደ ማን ነው ብሩኬ ስመጣ ቡራዬ ይቺ ሶሊያና ግን እንደዚህ አይነት ሊናት እንዴ በጡት ማሻጃ ምናምን። አረ ፈጣሪ ትግስቱን ስጠኝ። አረ ይቺው የኛው ትንሿ ትሻልሃለች፣ እውነት ሀይሚ ትሻልሃለች። ቡራዬ አንተ የቤተ ክርስቲያን ሰው ነህ፣ ይቻት መጥንህም ወንድሜ ማለት ነው። እንዴ በጡት ማሻጃ ምናምን አረሽ ነው እንዴ? ምን ሆነሽ ነው አንቺ እንዴ እንደዚህ መንዘላዘል? ይሄንን ያህል ለሚዲያ ብለሽ ክብርሽን የምትጤው አንዳንድ እህቶቻችን እንዴ እስኪ ወንዶቹ ነዋቸው አለባበሳቸው ሲያምር። ሴት ልጅ ግን ራሷን ጥላ የሶሊያና ጉድ ይሄ ነው እንግዲህ። ብዙ ልጆች ለምንድነው ሀይሚን ወንድሞቿ የማይመክሯት ምናምን? በመጀመሪያ ለራሳቸው መቼ ተመከሩ? ራሳቸው መቼ በሰሉና ነው ሀይሚን የሚመክሩት? ራሳቸው መቼ ከጥፋታቸው ተመለሱ? 2 3 4 ሴት እየጎተቱ እየመጡ ማለት ነው። መቼ ተመለሱና ነው? ሀይሚን ለምን አይቆጧትም? ለምን? ሀይሚ ምንም እኮ የሰራችው ነገር የለም። ከብሩኬ ጋር ሲስተሪ ብራዘሪ ነው እየሰራች ያለችው። ገና ፍቅረኛ ናት አላለ ወይም ፍቅረኛ ናት አልተባባሉ፣ ገና ናቸው። ስለዚህ የሀይሚና የቡራዬ ጉዳይ እኔ እውነቴን ነው የምላችሁ፣ ይስሩ፣ ተዋቸው፣ ገና ታዳጊዎች ናቸው። ግን እኔ አላቅም። ሶሊያና ግን ወደ ራስሽ ብትመለሽ መልካም ይመስለኛል። ከእንደዚች አይነት የሆነ እንዴት ነው አረህቶቼ፣ እኛ ባህላችን አይደለም እንዴ ልብስ እያለ በጡት ማሻጃ መንጣት ማለት ምን ማለት ነው? እና በጣም ነው የሚደብረው። ስለዚህ ለተጨነቃችሁ ባለትዳር አይደለም ምናምን ለምትሉ ይሄው ባለትዳር ነው እንግዲህ፣ ያገባ ነው በሱፍ ሚስቱ በቬሎ የተዳዳሩ ናቸው ማለት ነው። እኛን መዋሸት አይቻልም። አብርሃም ግን ወደ ራስ ብትመለስ እንደኔ መልካም ይመስለኛል እላለሁ። በሌላ ቪዲዮ እንገናኝ። ላይክ፣ ሼር፣ ሰብስክራይብ። ባይ ባይ።